አንተ ቀኑ ሙሉ ሰርተ ማታ ገባ ብለህ ሪላክስ እንደምታደርገው አለ። ሴት ልጅ እንደ ሴት የምታሳዝን ፍጡር፣ ሌሊትም ነው የምትሰራው፣ ቀንም ነው የምትሰራው። እንዴት ቴንክ ዩ በጣም ወንድ ልጅ ቀኑ ሙሉ ስራ ገብተህ ማታ በቃ ሶፋ ላይ ቁጭ ብለህ ወይ መዝሙር ወይ ፖለቲካ ወይ ነገር ልታይ። ሴት ደግሞ ወደ ቤቷ ስትገባ ውጪ ከነበረው በላይ ለሌላ ድካም ነው የምትገባው። እዚጋ ልጅ አለ፣ እዚጋ ሰራተኛ፣ እዚጋ ነገር ማጽዳት፣ እራት ማቅረብ ምናምን ማለት እሱን ጨርሳ አንተ ተኝተህ እስከ 5 ሰዓት ሚስት አልተኛችም። እኔ ደግሞ ይገርብኛል የቤተክርስቲያን ሰው ከሆነ እስከ 5 ሰዓት ሚስቴ ለምን አልተኛችም ብሎ ገብቶ አያግዝም። እኔ በተለይ በነገራችን ላይ አንተ ጋር በጣም ብዙ ሚሊዮን ኦርቶዶክሶች አሉ ብዬ አስባለሁ። በጣም እንደው ክርስቲያኖች ከሆናችሁ ወደ ጓዳ ገባ ብለህ ሚስትን ደግሞ ሰፖርት አድርግ። እሱ ነው ክርስትና። ባለቤት ትርፉ እሷ ነው። አንተን ያገባችው እሱ እግዚአብሔርን ያውቃል ብላ ነው። መንፈሳዊ ሰው ማግባት አንድ ሴት ትርፏ ያውቃል ብላ ነው። በቃ የተሻለ ትሪት ያደርግኛል፣ አልወድቅም፣ አይፈታኝም ብላ ነው። አንድ ወንድም አትፈታኝም፣ የተሻለ ታውቃለች፣ የተሻለ ታግዘኛለች ብሎ ሰው የተሻለ ካላገዘች መንፈሳዊነቷ ታዲያ ምን ጋር እስከ 5 ሰዓት ትሰራለች። 5 ሰዓት ደግሞ ታጥባ ለግንኙነት ደግሞ አንተ ጋር ትመጣለች። ውስጧ ላይ ፈልግም ይችላል ሊፈልግም ይችላል። ደስ እንዲለው ብቻ ብላ ደስ እንዳላት ሴት ተኝታ ሌሊት ደግሞ 11 ሰዓት ትነሳለች። እንግዲህ አስበው ስንት ሰዓት ነው የምተኘው? 4 ሰዓት ወይ 5 ሰዓት። እመነኝ ባለቤቷ ቶሎ ደርሶላት እችን ሴት ካላሳረፋት ከሆነ ዓመት በኋላ የባህሪ ለውጥ ይመጣል እሷ ላይ። ብዙ ሚሊዮን ሰው ቤት ያለው እንደዚህ አይነት ነው። በቃ ልጅቷ ከአቅሟ በላይ ሲሆን በቂ እንቅልፍ አለመተኛቷ በጣም ኢቨን እንኳን አንዳንድ ሴቶች አይተኙም ሌሊት። ለምንድን ነው የማተኘው? ሚስት ወድ አይደለም ባይዘው። አንዳንድ ሰው አይ ስለማተኝ ነው፣ የጤና ችግር ነው፣ ሳይኮሎጂካል ፕሮብሌም ነው። ሚስት ሌሊት የማተኛ ከሆነ ትታመማለች። ከዚህ ከራስ ፀጉሯ እስከ ግር ጥፍሯ ቼክ ልታስደርጋት ይገባል፣ ልታስተኛት ይገባል፣ ትሬት ልታረጋት ይገባል። ደስታዋን ልታመጣ የደስታ ሆርሞን ያ ነገር ሊመጣ። አለበለዚያ ካልተኛች ከሆነ ዓመት በኋላ እመነኝ ባለቤት ባህሪዋ ሌላ ነው። ከዛን በቃ ተቀይራለች ትላለህ። ተቀይራለች። ያ ድካሙ ጫናው ምናምን ስትረሱ ይበዛብህና ሌሊት አተኛም። በየትኛውን እንትን ትተኛ? የቤተክርስቲያን ሰው ስትሆን ለሚስት ስሜት መጨነቅም አንድ ዋጋ አለ፣ ምንም ጥያቄ የለው። ያንተን ሆል ለብቻ አድርገኸው መጀመሪያ ሚስትህን ደስታ ብትጠብቆ ከራስ ፀጉሯ እስከ እግር ጥፍሯ ጥሩ ስሜት እንዲሰማት፣ ጥሩ ስሜት የተሰማት ሚስት ለአንተ ጥሩ ነገር ታስ። አለበለዛ ችላ በተክሊልን ታግባ የሆነ ሰዓት ላይ በቃኝ ትላለች። አውቀው አይደለም በቃኝ ትል በቃ መሸከም አልቻልኩም። እንደዛ አብጣ እስክትፈነዳ ግን ለምን ትጠብቃለህ? ቶሎ ደርሰህ ትሪት ማድረግ ትችላለህ ሳትወድቅ። ለምን መሰለህ? ልጅ ያድጋል፣ ጥሎ ይሄዳል፣ ጎረምሳ ለምዳ ትሄዳለች። እድሜ ልክ ከአንተ ጋር የምታረጀው ሚስት ነች። የእሷን ጤና መጠበቅ፣ የእሷን ስሜት መጠበቅ፣ የእሷን አይምሮ መጠበቅ፣ ለእሷ መጨነቅ በቃ ለራስህ በጣም እንደምትጨነቅ ያስታውቃል። እሷ ላይ ግፍ ከሰራ አንተ እሷ ቤት ከረገጥካት፣ አንተ ደግሞ መስሪያ ቤት የሚረግጥ ሰው እግዚአብሔር ያስቀምጥልሃል። ብዙ ሰው ቤት ሚስቱን ይረግጣል፣ እሱ መስሪያ ቤት ይረገጣል። እሷ ቤት ባለቤቷን ትረግጣለች፣ ውጭ ደግሞ እዛ ትረገጣለች። ዳይሬክትም ኢንዳይሬክትም በቃ መጽሐፍ በሰፈርከው ይሰፈርልሃል። ቅን አድርግላት፣ ሳማት፣ እቀፋት፣ ደስ ይበላት፣ በቃ አስደስታት፣ ትሳቅ። በመጠን ግን ይሄ